ወይኔ ይወጣለሁ ወይ እሱ ይወጣል። ከዚህ ከሁለት አንዱ ነው እንጂ መቼስ አብረን አንኖርም ከዚህ በኋላ ማለት ነው። እና የፈጣሪ የእንትኑ ፍቃድ አላህ ነው የሚያውቀው። ግን እኔ እንደወሰንኩት እንደዛ ነው እና ፈልገው ምክንያቱም እንደዛ አይነት ሰው ምን ሊያደርግልኝ ይፈልጋሉ? የምር ጠረግ ነው ጠረግ በል ከፍቶኛል። የዚህ ሀገር ራሱ መኖር በደንብ እኔ ራሱ እዚህ ሀገር ያንተ እንትን እዚህ ሁሌ እንትን ዛሬ ልደርና እወጣልሽ መብት ነው፣ ያ ምርጫ ነው። እኔ ያ አላህ ከወንጀል አስዳን፣ ያ ረቢ እርጋታን ስጠን፣ ያ ገፋር ሰላም አምጣልን፣ አንድነት እዝነት ሞላብን። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ውድ የኛ ቤተሰቦች ሰላም ናችሁ ወይ? ደህና ናችሁ? እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁሉ ሰላም ነው ወይ? እኛ አለንላችሁ። እንግዲህ ያው ትናንትና ባያችሁት መሰረት ጀማል ባደረገው እንትን እና በጣም ስላናደደኝ ያው ለምንድን ነው ቪዲዮ ያደረግሽው ምናምን ብላችሁኛል አብዛኛዎቹ። እንደዛ ያደረግኩት ያው እንዳይክድና በጥፋቱ ደግሞ እንዲያምን ነበርና ግን እሱ ምንም ጥፋቱንና ስህተቱን ሊያምን አልቻለም። ግን ስህተቱንና ጥፋቱን የሚያምንበትን ጊዜ አደርስበታለሁ ማለት ነው። እና ደግሞ ሲቀጥል አንድ ባለትዳር ወንድ እንደዚህ አይነት ነገር እንዲህ ሊገኝበት ይችላል። ምክንያቱም እኔ አላቅም እንደዚህ አይነት ሲጀመር እኔ እንደዚህ አይነት ነገር አይቼው ራሱ አላውቅም። የመጀመሪያ ጊዜ በአይኔ ራሱ እሱ ላይ ሳየው እና እንዴት እምነቴን ነው እንትን ያለውና እንዴት ብዬ ለማነው ወጥቶ በገባ ሰዓት ይሄን ነገር ይዞ ይሄዳል ብዬ ነው በጭንቅላት የማስበው። እና ወይ እሱ ሊወጣ ወይ እኔ ልወጣ ዛሬ ውሳኔውን አስወስነዋለሁ። በእናንተ ፊት እጠራውና በቃ እኔ አልወጣም ካለ ልጆቼን ይዤ እወጣለሁ፣ እወጣለሁ ካለ ደግሞ ራሱ ይወጣል ማለት ነው። እንደዛ አይነት ውሳኔ ወስኛለሁ። በእናንተ ፊት ደግሞ ልጠይቀው እስኪ ጥፋቱንም ካመነ ወይም ደግሞ የሚለውን ነገር በእናንተ ፊት እንሰማዋለን። እና እስኪ ልጥራውና እየመጣ ነው ልጥራውና እስኪ የሚለውን ነገር ለስማው። ማለቴ ብዙ ነገር ነው እኔ በጭንቅላቴ ውስጥ የተቀረጸብኝና አንድ ሰው ወይም ደግሞ ቅመት ሴት ሲያኖር በድብቅ ወይም ደግሞ ብልግና ሲባልግ በሚስቱ ላይ ነው እንደዚህ አይነት ነገር በኪሱ ይዞ የሚሄደውና እኔ እንጃ ምንም ነገር ላምን አልቻልኩም። በጭቅላቴ ብዙ ነገር ነው የተጠራጠረው። ያንን ደግሞ ለመተማመን ራሳችሁን ነፃ ማድረግ ይጠበቅባችኋል። ለራሴን ነፃ አድርጌ ከዛ በኋላ ነው ሁሉን ነገር ማወራችሁ። እስኪ አሁን ልጥራው፣ በእናንተ ፊት ልጠይቀው ነው ማን ኗሪ ማን ወጭ እንደሆነ ነው። ለነገር ነው እንደ ጠራሽ ወይ እናቴ? ለነገር ስትል ለሰላም ነው? ለነገር ነው የጠራሽ? አይ ሰላም ሆነ ነገርም ያው በኋላ ብታይሻል። እና እንግዲህም ያው እኔ እንደ ውሳኔ በተመልካች ፊት የምጠይቅ ነገር ያው ትናንትና ባደረግከው አድራጎት በጣም እንደዘገነነ ታውቃለህ። ያንን ፍጻሜ አድርገህ እኔ ጋር ለመኖር በጣም ነው የሚከብደው። እና ወይ አንተ ልትወጣ ወይ እኔ ልወጣ ያው ለተመልካች ማሳወቅ አለብን ብዬ ነው። ምክንያቱም ግዴታ ነው። ይሄን አውቀህ ያደረግከው ነገር ምን ይመስላል? ለምን እንደሚደብረኝ ለምሳሌ ተጨቃጫቂ ምናምን እንዳትለኝ። ይሄ ተጨቃጫቂነት ሳይሆን ራሴ ያደረግከው አድራጎት ነው። እንዲጨቃጨቅ ወይም ደግሞ እኔን ተጨቃጫቂ እንዲልኙ ብቻ የምታደርገውን ነገር እኔ ምንም የምትፈጥረውን በየቀኑ አላውቅልህም። አሁን ትናንትና ያ ቪዲዮ እኔ ደክሞኛል ዛሬ ማውራት ማለት ነው። ያው ትናንትና ያ ቪዲዮ ጀምር መለቀቅ አልነበር። ምክንያቱም ይሄ እኔና አንቺ ጉዳይ ነው። እኔ ደግሞ ብዙ ጉዳይ ያለን እኮ ብዙ ጉዳይ ያን ነገር ያመጣሁት ግዴታ በቪዲዮ ኪሴ ውስጥ ረሳሁት እንጂ አዳምጪኝ። እሺ ኪሴ ውስጥ አጣሁት እንጂ እንደዚሁ ፕራንክ ላደርግሽ ነበር። ኪሴ ውስጥ የቀረው ፕራንክ ላደርግሽ ነው ያልከው። የምታወራው ወሬ ግን እያወቀው ነው። ሱሪውን እኮ ስንት ቀን ጥለኸው
ቤት ውስጥ ተቀምጦ ላጥበው አንስቼ ነው ያየሁት። እኔም ረስቼ ነው። እንዴት ይረሳል? ፕራንክ እንዴ! እንደዛ አይነት ጓደኛ አለ እንዴ? እሱን ይዞ የሚሄድ ጓደኛ? አይ እንግዲህ ከጓደኛዬ ተቀብዬ በቃ አወን ፕራንክ አደርግበታለሁ ብዬ ረስቼው ነው። እኔ ይሄንን በፍጹም አላምንም። ምንም ብትደረድር ላምን አልችልም። ምክንያቱም ይሄንን ይዞ የሚሄድ ጓደኛ ራሱ ለአንተ ወደ ብልግና እንደሚጎትትህ ምንም ጥርጥር የለኝም። እና አሁን እኔ በሰላም ወይ እንድወጣልኝ ወይ ልውጣልህ ልልህ ነው የተቀመጥኩት እዚህ። እና ፕራንክ እንዴት ፕራንክ ያልተጠረጠረ ነገር እኔ ምን ያልተጠረጠረ ነገር እኮ ነው። ቀልስ ያደረገው መልሰ ምን ማለት ነው? አልገባኝም። አታምኒምና ነው እንጂ ትናንትናም እንደዛው ነበር ልልሽ ነበር። እንዴት ብሎ እንዴት ይሄ ሱሪ አውጥተው ቀይረኸው እኮ ቢያንስ እንደ ነገ ላጥበው ልሰራበት ነበር ሀሳቤ ይዤው ስመጣ። እንደዛ አይደለም ቪዲዮ ልሰራበት ካመጣው እንዴት ብሎ አደረ። በቃ ረሳሁት አይዲያው። እኔ በጭራሽ ይሄ የማይመስል ወሬ አታወራ ጀማል። የሚመስል አውራ እና ስንት ዓመት ሙሉ የሌለብኝን ሳቅ እንድስቅ አታደርገኝ። የዛን ቀን እኮ በተሳሳተበት የመጣው ለዚሁ ለቪዲዮ ነው። ሲጀመር አልኩ እኮ እንደዚህ አይነት ጓደኛ ራሱ ካለህ አንተም እንደሱ ነህ። ምክንያቱም አንተ ጓደኛ አልካሁን አይደለም ይሄ እሱ ይሄን እንትን የሚይዝ ጓደኛ ካለ ነገ አንተም ይዘህ መሄድህ ምንም አይነት ጥርጥር የለኝም። በዛ ላይ ደግሞ ውሸት አትዋሽ። ይሄ ፕራንክ ልታደርገው ያመጣኸው ነገር ሳይሆን ሻንጣ ትስባለሽ እሄዳለሁ። ኪስ ውስጥ ተቀምጦ ነው ያገኘሁት ማለት ነው። በቁም ነገር ተቀምጦ ነው ያገኘሁት። ለምሳሌ እስከዛሬ የምደብቅበት ቦታ አለክ ማለት ነው። ግን አሁን አጋጣሚ ረስተኸው ነው ኪስ ላይ የመጣኸው። እንደዛ እኮ ነው እኔ የሚመስለኝ፣ እንደዛ ነው። ፕራንክ ምናምን አይመስለኝም በጭራሽ። ይህንን ውሸቱን ስተቱን መልሰህ አሁን እኔ ስደክም እየዋልኩ አንቺ ነገር አትፈልጊም። እኔ እኮ ተቀምጬ አልውልም። እንዳንተ ስደክም ነው የምውለው። ምነው ተቀምጣ ነው የምውለው አልክ? ለማንኛውም አሁንም ድጋሚ ስተት እያጠፋህ ነው። በጥፋት ላይ ጥፋት ነው መድገም ያስከው። በጥፋት ላይ ጥፋት ማለት ነው። ቤቴም እረፍት ልጣ እረፍት ያሳጣህ እኮ የራስህ ስራ ነው። እኔ ነኝ እንዴ እረፍት ያሳጣ? የራስህ ስራ የራስህ መጥፎ ስራ ነው። ዝም ያልኩሽ እኮ ስራዬ ቢሆን ነው። ይሄን ነገር አንጥቼ ስለረሳሁት የዛኑ ሰዓት ቪዲዮ እና ምን ለማለት ፈልገህ ነው? ይሄን ያላናቴ ላይ የወጣሽው እኮ የራሴ ጥፋት ስለሆነ በራስህ ጥፋት ታዲያ ምን ለማለት ፈልገህ ነው? አልገባኝም። በደንብ መረማመድ ብቻ ነው። እንደውም ወይ ትወጣለህ ወይ እወጣለሁ ነው ውሳኔ። ስለምን መረማመድ ነው የምታወራው? እዚህ ልጆቹን ግን እንዳትሽ ማለት ልጆቹ እኮ የራሴ ልጆች ናቸው። ልጆቹንም ልታወጪ? አዎ ግልጽ ነው። እና ልጆቹን ላንተ እንድተወልህ ነው? ልጆቹንም እንደዚሁ አንተ የምታመጣጭ አምላካ ሲጋ አብረው እንዲጨማለቁ ነው? ይህንን በጭራሽ እንዳትጠራጠሩ። ዛሬ ልደርና እወጣልሽ። መብትህ ነው፣ ያ ምርጫህ ነው። እኔም ደግሞ እንደዚህ አይነት ውሳኔ ላይ ስለሆንኩኝ ማሳወቅ ስላለብኝ ሻንጣዬን አዘጋጅ። አሁን ራሱ ተዘጋጅቶልሃል መሄድ ከፈለክ። አሁን ግን ደክሞኛል፣ ለመተኛት ስለምፈልግ አይ እወጣልሻለሁ። በኋላ ግን የተለየ ብለሽ እንዳትፈልግ። እኔ ምንም አልፈልግህም። ምክንያቱም እንደዚህ አይነት ሰው ምን እንዲያደርግልኝ እፈልጋለሁ። የምር ጠረግ ነው ጠረግበ ከፍቶኛል። እኔ እዚህ ሀገር ራሱ በደንብ እኔ ራሱ እዚህ ሀገር ያንተ እንትን እዚህ ሁሌ እንትን ከምል የራሴ ውሳኔ በወስን ነው የሚሻለው። ስለዚህ መውጣት ትችላለህ። በደንብ ነው የማሳድጋቸው። ምን ነው እንዴት እንደማላሳድጋቸው ታይኛለህ። ደህና አባት አላቸው። ወይ የሚሯሯጥ አባት አላቸው። እውነት ነው። እንደዚህ አይነት ቆሻሻ ስራ ተሸክሞ የሚመጣ አባት አላቸው። ልክ ነህ። አባት ማለትማ ከሁሉም ነገር ተሰብስቦ የሚኖር ማለት። አባረርኩት ሳይሆን እኔ ውሳኔን ነው ያሳወቅኳቸው። አባረርኩት ምናምን አላልኩም። የራሴ ውሳኔ ግን ላሳውቃቸው ብዬ ነው። ምክንያቱም ለምን ቪዲዮ ተሰራሽ ስላሉኝ እንዳይክድ ከቤት ወጣ ይሻላል። እናቴ ልጄ ዙሮ ያው ያን በለው ይሄን በለው ወይኔ ወይ አንተ መውጣት እንዳለብን ራሴ ስለወሰንኩኝ። ምክንያቱም እንደዚህ አይነት ስራ ሰርተህ በዛ ላይ ደግሞ ጥፋትህን ሳታምን እንዴት እየተሰዳደብን ስድቡን ሁላ እኮ ነው የለቀቅሽው ዩቱብ ላይ እንጂ አይደብርሽም? ዩቱብ ለማንኛውም የሚለቀቅ ነገር እየቆረጥሽ ልቀቂ ማለት
ሁሉን ነገር ያወራነውን እዛ ላይ እየጫንሽ ሰው አታስቂብኝ። ኧረ ወይኔ ጉድ! ዞሮ ይሆንልሽ። እኔ የተሳሳተም ነገር አለሽ ማለት ቆጣሽም መቆጣት አትችልም። ፕራንክ ላረግሽ ነው እዚህ ወይ መጣሁት። ፕራንክ ነው ብለህ አትዋሽ። ካመንሽ መኝ እኔ ስህተት ድጋሜ በስህተት ላይ ስህተት እንዳጨምር እንጂ ካመንሽ መኝ አላምንህም፣ ጭራሽ አላምንህም። ምክንያቱም በስህተት ላይ ስህተት እየጨመርክ ነው። አሁንም ድጋሜ ካሜራ መደቀን አለብሽ። እኔ በመድበት እግሬ ላይ እየዋሸህ ነው። እኔ ካሜራ ለምን እደብቃለሁ? እምነትህና ለትዳርህ ብለህ ራስህ ታማኝ መሆን አለብህ። ወይ ቁልፍ ጊዜና ቆልፊው ነገር ታማኝ መሆን አለብህ። ለአንተ ለትዳርህና ለልጆችህ ራስህ ታማኝ ሆነህ መገኘት አለብህ። ውጭ ሲወጣ በቁልፍ ቁልፍ ታረጊውና ከዛ ትገላገላለሽ። የሌለብኝ ሳቅ አታስቀኝ ዘመዴ። እኔ ካላምሽ ስትል ሌላ ሴት ላገባበል አታግባልሽ። መጀጀር ትንሽ ነገር ትጨቃጨቃለሽ እንዴ? ሌላ ሴት እኮ በሐላል ማግባት ይሻላል። እንደዚህ አይነት ነገር በኪስ ተደብቆ ምን እንደምታረጋቃለሁ። እናንተ ፈረዱልኝ። እንግዲህ እኔ ጥፋት የለብኝም። አረ ጭራሽ እና የሀዊ ጥፋት ነው እና ሀዊ ፖርሳ ነው ያገኘው። እናንተ ፈረዱኝ አላለም። ምን ማለት ነው? በስህተት ላይ ስህተት እየጨመርክ እንደሆነ አልታወቀም። ለማንኛውም እኔ ላይ አይደለም ይሄ ነገር የተገኘው አንተ ላይ እንጂ ማለት ነው። ይሄን ነገር ደግሞ መተኛ ትችላለህ። በምን አይነት ምክንያት እንደተገኘ ራስህ ፕራንክ አረን ያልነዘንዝህም መውጣት ነው። ነገ ሻንጣን አዘጋጅተህ መሄድ ነው። ሌላ ነገር በደንብ ነው የማዘጋጁልህ። እና እንግዲህ የኛ ውድ ቤተሰቡ እንደዚህ አይነት ውሳኔ ላይ ደርሻለሁ። ያው እንግዲህ ከዚህ በኋላ ምክንያቱም በጣም ስለመረረኝ እንደውም መሮኛል። የሚገርማችሁ ነገር ማለት ነው ለውሳኔ ፈጠን ያልኩት ለዛ ነገር ነው። አመሰግናለሁ። እሱም ማወጣለሁ ብሏል። እኔም ደግሞ ነገ ደግሞ ያለንበትን